ካልከኝ ሱረቱል ሉቅማን 31 15 ላይ እንዲሁ በዱኑልያ ላይ እንግዲህ እንትን ካሏችሁ ግደሏቸው የሚል የተጠቀሰው ቁርአን ላይ ነው፣ ሐዲሱ ላይ ነው። በቤተ ክርስቲያን ግን ቅድም የጠቀስካቸው ጥቅሶች በሙሉ ገብቷል አይደለም? የተጠቀሱት በኃጢአት ለነገር ሰማሪያ ማለት ወደድናት ብለው ከ12ቱ ነገር ለወጡ ሰዎች ነው ኃጢአታቸው ነው የተባለው እንጂ ሰው ግደሉ አይልም። ከላይ እስከታች አንብበው ትረዳዋለህ ማለት ነው። ዳዊትም በትንቢት ቻት ጂቢቲን አይደል የከፈትከው? አሁን ዳግማዊ ምንም ቁርአን የከፈትኩት ቁርአን ላይ የተቀመጠ ጥቅስ ነው። ሱራዎቹ በጠቅላላ ጻፍና አንብባቸው። ሱረቱ ሉቅማን 31 ስንት ከፍተህ ማንበብ ትችላለህ። 31 ስንት ልብ በሉ ቅድም ያላትን 31 ስንት ና ሰምታችሁ 31 ስንት የቆይ ልክፈትልህ 31 ስንት አሁን ያልከው መጨረሻ ላይ አሁን ቁጥር ታስቷል። ይሄው ልክፈት 31 ስንት አሁን እኮ ብለዋል 31 15 ልክፈትላችሁ እንግዲህ ያውስ ሌላው መጀመሪያ የኛውን ክፈተው እስቲ። እሺ ይሄ ቁጥር ስንት ነው? አልበቀራን ክፈተው። አልበቀራ 256 ክፈተው። ስንት ነው ቁጥሩን ካወቀው? ጎበዝ ነው ካወቀው። ይሄ ቁጥር ስንት ነው? ዳግማዊ ንገረኛ። ቁጥር ስንት ነው? 31 ይሄኛው ስንት ነው? ስንት ነው ቁጥር? እሺ 15 ስንት ነው ቁጥሩ? 15 እሺ ለአንተ በእርሱ ዕውቀት ያሌለህን ነገር በእኔ እንዳታጋራ ቢታገሉ አትታዘዛቸው። በቅርቢቱም ዓለም በመልካም ሥራ ተወዳጃቸው። ወደ እኔ የተመለሰን ሰው መንገድ ተከተል፣ ከዚያ መመለሻችሁ ወደ እኔ ነው። ትሰሩት የነበራችሁትን ሁሉ ነገራችኋለሁ ይላል። በእርሱ ዕውቀት ያሌላችሁን ነገር አትከተሉ ይላል። እስልምና ያልተቀበሉትን ግደሉ ብለህ ጠቀስክ። የቱ ጋር ነው እንደዛ የሚለው? እንግዲህ እኔ ቁርአን አላቅልም። ያንተ ያነበብከው እዚህ ጋር የተቀመጠው ቁርአን ደግሞ ያነበብኩት እንደዛ ነው የሚለው። ቻት ጂቢቲ እንዲህ ነው የቀበረ። ሁለተኛ ቻት ጂቢቲ ውስጥ ገብተህ እሺ፣ ሌላኛውን ተክሳው ሁለተኛ ቻት ጂቢቲ የሚባል ነገር እንዳከፍት። ለማንኛውም ይተርግና አዳምጥ። እንዲህ ትዋረዳለህ። የከፈትከው አላህ ምስክር ቻት ጂቢቲ ነው። ቻት ጂቢቲ እንደዚህ ያዋርዳል። እሺ፣ አይ ትክክለኛው ጥቅሱ ላይ እንደዚህ የሚል ግን አለ። ቁጥሩን ቢሳሳት ይሄው አመጣልሃለሁ። 31 15 ያልከው ሲከፈት ዕውቀት ያሌለህን ነገር አታውራ ይላል። ይሄው ለአንተ በእርሱ ዕውቀት ያሌለህን ነገር አትከተል አለ። አንተን እኮ ነው ያለው። በነገራችን እሺ፣ ትክክለኛውን ቁጥር አታውቀውም። አሁን አንተ ታምሩ ያታል። ግን ለእርሱ በዕውቀት ያሌለህን ነገር አትከተል አለ። ዕውቀት ያሌለህን ነገር አታውራ አለ። የጠቀስከው ክፈት ያልከው ጥቅስ አንተን ያዋርዳል። ዕውቀት ያሌላችሁ ነገር ላይ አታውሩ ይላል ጥቅሱ ራሱ ሲያወራ። እሱ ይሄን ጥቅስ ግደሉ ይላል ብሎ ቻት ጂቢቲ ውስጥ ገባ። ከፍተን ስናየው ጥቅሱ ተአምሩስ የተፈጠረው ተአምር አይታችኋል? ግን ወላሂ ይሄ ገጠመኝ ነው ትላላችሁ። አይታል ብሮ የተፈጠረው ነገር ዕውቀት ያሌለን ነገር አትከተል የሚል አንቀጽ ከፈተልኝ። ላይ የሚገርም በጣም ወላ። እሺ ለማንኛውም ሌሎች ወደ ጠቀሳቸው ጥቅሶች ቁጥሩ አለ አመጣልሃለሁ። እሺ ቆይ የከፈትከው አንቀጽ የሚገርም አንቀጽ ወይ አረ ደግሞ በቃ ሚዩት አድርግ። ሰዓትን ጨርሳል። ሳላ አንዱንም አልነካውም። ቅድም የሰማሪያ ጠቅሰ ነበር፣ የህፃናቶች መገደልን ጠቅሰ ነበር። በጣም ብዙ ጥቅስ ነው እንዴ! እግዚአብሔር የዘር ማጥፋት 900,000 ህዝብ የተጨረሰበትን አልነካው። እንዳለ የተነካ ነገር የለም። ግድያ ላ ኢላሃ ኢለላህ። ቆይ መጨረሻ እኔም ጨምራለሁ። ቀጥል ሳላ። ኦኬ የሰማሪያ ሰዎችን ሆዳቸውን እየቀደደ ህፃናቶቻቸውን እንደፈጠፈጠ አሳይቻለሁ። 500,000 ሰዎችን፣ 200,000 ሰዎችን፣ 185 ሰዎችን፣ 120,000 ሰዎችን፣ 100,000 ሰዎችን በአንድ ቀን ቅርጥፍ አድርጎ እንደበላቸው አስቀምጫለሁ። ህፃን ልጅን አንገቱን እየወጋ እንደገደላ እንግዲህ አምጥቼላችኋለሁ። እያረዳቸው እንደጨረሰላቸው እዚህ ጋር አሳይተናል። በሌላ ቦታ ትንቢተ ሕዝቅኤል ላይ ሽማግሌም ሆነ ወጣት ወንዶችን፣ ሴቶችን፣ ህፃናትን፣ ሴቶችን ሁሉ ፈጽማችሁ ግደሉ እንዳለ አይተናል። እያንዳንዱ እግዚአብሔር ለህፃን ልጅ ሳይራራ ህፃን ልጅን እንደሚጨርሳቸው አይተናል። እዚህ ጋር ህፃን ልጅን በአለት ላይ ፈጥፈጣቸው ብዬ ስናገር አለት የተባለው ክርስቶስ ነው አለ። ህፃን ልጅን አምጣና ክርስቶስ ላይ ፈጥፍጠው ነው እያለ ያለው። እንደዚህ ነው የምትረዳው? በፈጣሪ ማን ነው እንደዛ ብሎ ተረጎመልህ? እስቲ ማስረጃ ክፈት፣ እንደዛ ብለህ የምትረጉም ከሆነ። ሌላኛው የእግዚአብሔር ነቢያት ምንድን ነው የሚያደርጉት መሰላችሁ? የእግዚአብሔር ነቢያት ሰውን እያረዱ በሰው ደም ወንዝ ይሰሩ ነበረ። ሰው እያረደ እንዲህ በደሙ ወንዝ ይሰሩ ነበር። ማስረጃ
መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ወንዙን ቀይ ያረጉ ነበረ። እሺ ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸው። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው ይላል። 400 የሚጠጉ 500 ነቢያትን 400 ነቢያትን ወንዝ ውስጥ ያቆሙና ያርዷቸዋል። እነዛን የበዓል ነቢያትን የበዓል ነቢያት አንገት ከዛ ደም ይፈልቅና እንደዚህ ቀይ ሆኖ ይሄዳል። በዚህ ደረጃ ሰው በሌታ የሆነ መጽሐፍ እየተከተልክ እስልምናን የመናገር ምንም ሞራል የለም። ባይሆን ቅድም የጠቀስከው አንድ አንቀጽ አለ። ሱረቱል በቀራ ምዕራፍ 2 ቁጥር 190 አልክ። አንቀጹም ጭራሽ አታቆም። አንቀጹ ተነስና ግደል እያለ ሳይሆን ያለው ጠላት ሊጋደል ከመጣ ቆመህ አትየው፣ ባይሆን ተጋደለው ነው ያለው። አንድ ጠላት አንገት ላይ ሰይፍ ይዞ ከመጣ አንተን ገድሎ እናትን ገድሎ አባትን ገድሎ እህትህን ደግሞ እንዳይሄድ እንደው ተከላከል ነው የሚለው አንቀጹ። ይሄ ነገር ላይ ተጠቀስከው ከፍ በልና አንብባ። ከፍ በለህ ስታነብ ምላሹን ታገኛለህ። ምዕራፍ 2 ቁጥር 1 ምዕራፍ 2 የጠቀሰው አንቀጽ በነገራችን ላይ ተነስና ግደል ሳይሆን የሚለው ጠላት ሊገድልህ ከመጣ ተከላከል ነው። አትከላከልም? ለምሳሌ አንድ ጠላት ቤታችሁን ከፍቶ መጣ፣ ሰይፍ ይዞ መጣ፣ እናትን ገደላት። እህትን ሊመታ ምናምን ሲመጣ ጎበዝ ምናምን ትለዋለህ? እንደዛ ትላለህ? አንተ ልትለውም ትችላለህ። እኔ ግን አልለውም። በነገራችን ላይ ማጅራቱን መትቼ ዘደፈዋለሁ። እንዴ አንተ እንዴት ነው የምታስበው? ቁርአኑ የሚለው እኮ እንደዛ ነው። አይነት ባገኛቸው ስራ ሁሉ ግደሏቸው ሲል ከመሬት ተነስተህ ግደል ሳይሆን ያለው ይኸው እነዚያን የሚጋደሏችሁ ከፍ ብለህ ስታነበው፣ ቆርጣ ሳይሆን ከፍ ብለህ ስታነበው 190 እነዚያን አለ። እሺ የሚጋደሏችሁን እሺ ከሃዲዎች በአላህ መንገድ ተጋደሉ፣ እናንተን ለመጋደል የመጡትን ተጋደሉ አለ። እንደው ወረድ ብለህ ማጠቃለያውን ብታነበው ምን ይላል? እዛው 190 እስከ 195 ድረስ በእስላምና በሙስሊም ላይ ጥቃት በመሰንዘር ጦርነት ቀድሞ ያወጀ ጦርነትን ቀድሞ ያወጀ እሺ የከሃዲያንን ጦር መጋደል ግዴታ ነው። ጦርነት ቀድሞ ከታወጀብህ ይላል የጠቀስከው አንቀጽ። አንተ የጠቀስከው ዳግማው የጠቀስከው አንተ ራስህ የጠቀስከው ላይ በእስላምና በሙስሊም ላይ ጥቃት በመሰንዘር ጦርነትን ቀድሞ ያወጅን የከሃዲን ጦር መጋደል ግዴታ ነው ይላል። ተነስና ተጋደል ሳይሆን አንድ አካል ቀድሞ ጦርነት ካወጀብህ አንተ ቁጭ በል አታይም። ወንድምህን፣ ቤተሰብህ፣ ዘመድን ሁሉን ሲጨርስ አታይም። ባይሆን ምን ታደርጋለህ? ትነሳና ትከላከላለህ፣ ትጋደለዋል ይላል። የጠቀስከው አንቀጽ ስለዛ የሚናገር ነው። እስቲል በዛ በጦርነት ጊዜ እንኳን በዘመቻ ወቅት የህፃናት የሽማግሌዎችን የሴቶችን መብት በማክበር ጥቃት እንዳይደርስባቸው መጠንቀቅ ግዴታ ነው። ጦርነት ውስጥ እንኳን ሆነ ደግማዊ ጦርነት ውስጥ እንኳን ሆነ ሽማግሌ አትነካም ይላል። ይኸው የሽማግሌ አትነካም አለ፣ ህፃን አትነካም አለ፣ ሴቶችን አትነካም አለ። ጦርነት ውስጥ እንኳን ብገባ እየተጋደልኩ ነው ምናምን ብለህ ህፃንና ሴቶችን የአቅመ ደካማ ሰዎችን አትነካም ብሎ አላህ ሱብሓነሁ ወተዓላ ይከለክላል። በአንጻሩ ግን የአንተን መጽሐፍ ስንመለከተው የአንተ መጽሐፍ ላይ ምንድን ነው የሚለው? ሄደ በአማሌቅ ያለ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱም ነገር አታስቀር። ወንዶችን፣ ሴቶችን፣ ልጆችን፣ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህዮችን ግደል ይላል። ሽማግሌዎችን ግደል። ሽማግሌ እንዴት ትነካለህ? ሽማግሌም ሆነ ወጣት ወንዶችን፣ ሴቶችን፣ ህፃናትን፣ ሴቶችን ሁሉ ገደሉ ይላል። ከአንተ ከቀድሙ ከተቃራኒ ማለት ነው። እስልምና ሽማግሌ አትንኩ አለ፣ ህፃን ልጅ አትንኩ አለ፣ ሴቶችን አትንኩ ሲል የአንተ ሽማግሌ ግደል፣ ህፃን ልጅ ግደል፣ ሴት ልጅ በሰይፍ ግደል ይላል። ስለዚህ የግድያ አምላክ የግድያ መንፈስ የተጠናወተው የአንተን መጽሐፍና ያንተን አምላክ እንጂ እስልምናን በፍጹም አይደለም የሚል ነው። ጉግል ይቅርብህ። ድጋሚ ቁርአን ሳከፍት እንዳታወራ ከዛሬ ጀምሮ